ጋጋና ሐሳቡ ላይ እናወራለን ችግር የለውም ምንም እኮ ሰዓቱ የኛ ነው ወንድማችን አሁን የሚሰማ ከሆነ ችግር የለውም አሁን ያነሳው ሐሳብ ላይ እናወራለን ችግር የለውም በመጽሐፍ ቅዱሱ መሰረት የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ኢየሱስ የእግዚአብሔር ልጅ እንደሆነ ይመሰክራል አይመሰክርም መጽሐፉ ሰይድ ማይክ ሚውት ማይክን ኦን አድርጋ አውራ ግን ያምላክ ስለ አምላክነቱ ነገርከኝ ከቁርአንም አጣቅሳል ከመጽሐፍ ቅዱስም አጣቅሳል ያረ ወንድማችን ረጋ በለ እንደማመጥ እንዴ ምንድነው እሺ ዝም ብዬ አዳምጣለሁ አንተ እስኪ በቃ አውራ ነው ይሄ ነው በቃ ሰው ለመማማር እኮ በቃ አውራ አልኩ እጠብቃለሁ አዳምጣለሁ ልልህ ነው አይ ባኬን ፎርዝ እንድናወራ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ በአባቱ እቅፍ ያለ ማለት ምን ማለት ነው? እስቲ አብራራው። በአባቱ እቅፍ ማለት ምን ማለት ነው? አማርኛ ቋንቋ እኮ ነው። በአባቱ እቅፍ ያለ በአባቱ አንድ ልጁ የእግዚአብሔር ልጅ የሆነ ክርስቶስ ኢየሱስ በቃ በእግዚአብሔር እቅፍ ያለ እርሱ ስለ እግዚአብሔር ተረከ። በአባቱ እቅፍ ምን ማለት ነው? በአባቱ እቅፍ ማለት ምን ማለት ነው? እቅፍ ነው ሌላ ምን አለ አማርኛ? ስለዚህ በእግዚአብሔር እቅፍ ነው ክርስቶስ ኢየሱስ ያለው? በማን እቅፍ ነው ያለው? መጽሐፉ ነው የሚናገረው። እሱን እኮ ነው በዚህ ጥቅስ መሰረት አባቱ እግዚአብሔር ከሆነ በእግዚአብሔር እቅፍ ነው ያለው እንጂ እግዚአብሔር አይደለም። እሺ ማማ ኦረዩ በመቀጠል የምትችሉ ከሆነ ቀጥሉ አላችሁ ጌታ ኢየሱስ። እሺ ዩባ ቀጥል ኦር አላቀ አቤት አዩብ ካለ አዩብ ቀጥል ማማይ አልፋዛው ቀጥልና ሰይድ ግን ተረጋጋሽ ነው በጌታ ማማይ ቀጥይ ትንሽ እንትን ባይዘው ጥሩ ኮንፊስ ዮሐንስ ወንጌልን ሲያነሳ በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር የሚለውን ሲያነሳ ተመስገን አልኩኝ እኮ በቃ ይሄ ቃል በአብ ዘንድ እንደነበረ ይህ ቃል ደግሞ ክርስቶስ እንደሆነ አንደርስታንድ አድርጓል ለታች ጋር ነው በቃ ግራ ይገባውና ቁጥር 18 ላይ እግዚአብሔር ማንስ እንኳን ያየው የለም በአባቱ እቅፍ ያለው እርሱ አንድ ልጁ መጥቶ ተረከው ይለናል ወንድማችን ሰይድ በአባቱ እቅፍ ማለት ምን ማለት ነው ብሎ ጋዲ ጠየቀክ ምን ማለት ነው እስቲ ያስረዳ በአባቱ እቅፍ ያለ አሁን ቅድም አንቺ ባስተማርሽን አስተምሮት መሰረት ትክክለኛ አንድ የሆነ አምላክ ክርስቶስ ኢየሱስ ነው ያቄ በአባቱ እቅፍ ያለ እሱንም እንመጣበታለን እቅፍ ያለ ሲል ምን ማለት ነው በእግዚአብሔር ስር ያለ ማለት ነው በእርሱ ስልጣን ሳይሆን በእግዚአብሔር ስር ያለ በእግዚአብሔር እቅፍ ስር ያለ ልጁ ስር የሚለውን ኬታ መጣ እቅፍ ማለት ምን ማለት ነው የሚታቀፍ ነገር አንቺ አማርኛ የምታቀፍ ነገር አንቺ ያው በማን ኮንትሮል ስር ነው ያለው እሺ ሚውት አድርግ በማን ኮንትሮል ስር ነው ያለው አራሚውት አድርግልን በመጀመሪያ ኮንትሮል ይሄ የሚታቀፍ ምናምን እሱ ያንተ ትርጉም ነው እግዚአብሔር ማንስ እንኳን ያየው የለም በአባቱ እቅፍ ያለው አንድ ልጁ እርሱ መጥቶ ተረከው ሲላን ምንድነው በአባቱ እቅፍ በአባቱ እሪና ያለ በስልጣን የተካከለ ማለት ነው ከአባቱ ጋር በስልጣን የሚተካከል ማለት ነው እንጂ አንተ እንደምትለው የሆነ እግዚአብሔር አንድ ቦታ ሆኖ ከዛን እሱ ጋር ሄዶ ቁጭ አለ ምና ይሄ አንተ ትርጉም ከዛ አንፃር አይደለም የተጻፈው እግዚአብሔር ማንስ እንኳን ያየው የለም አዎ እግዚአብሔር ማንንም ያየው የለም ይህን አንዱን አብ ወልድ መንፈስ ቅዱስ ስላሴን ማንንም ያየው የለም ሊያየውም የሚችል የለም ልክ ሙሴን ለእኔ ልታየኝ አይቻልህም እንዳለው እግዚአብሔር አምላክ ማንንም ሊያየው አይችልም አንደኛ ጢሞቴዎስ ምዕራፍ 6:16 ላይ እግዚአብሔርም እርሱ ብቻ የማይታይ አምላክ ምሳሌ ነው እርሱ ብቻ የማይታይ አምላክ ምሳሌ ነው አልኩኝ የማይታይ እንደሆነ አንደኛ ጢሞቴዎስ ምዕራፍ 6:16 ላይ እርሱ ብቻ የማይሞት ማንንም ሊቀርበው በማይችል ብርሃን እንደሚኖር መጽሐፍ ቅዱስ ይናገራል ማንንም መለኮትን ማንንም ሊያየው አይችልም ስለዚህ ይህን የማይታየውን አምላክ በስጋ ተገልጦ አየነው ነው የምንለው መላእክት እንኳን ያላዩትን አምላክ በስጋ ከተገለጠ በኋላ መላእክት እንኳን አዩት ነው የምንለው ኦኬ አምላክ በባህሪው ሲጀመር ሊታይ አይችልም አልታየም እሺ ወንድማችን ረካውኝ የሚታይና ማይታይ ልዩነት አላቸው የሚታይ ነገር አካል ያለው የሚታይ ነገር አካል ያለው ከእግዚአብሔር ጋር ሊተካከል አይችልም እከቶ በምን ተመስሉኛላችሁ ይላል እተካከለው ዘንድ በምንም የሚመሰል ነገር አይደለም ክርስቶስ ኢየሱስ ግን የሚበላ ክርስቶስ ኢየሱስ ግን የሚደክም አሁን እኮ የተፋትን የአምላክነት ባህሪ የሌለው ሰው
ከአምላክ የተላከ ዮሐንስ ወንጌል 8 ቁጥር 40 ላይ ሚውት አድርገውና 8 እና አሁን ዝም ብሎ የሆነ ጥቅስ እየተከሰተ ሁላችንም ከምታደክመን እንዲህ እናድርግ። በቃ ያው በትህትና ለማውራት ማማኝ ብታስረዳኔም ቅድም ላወራ ሞክሬያለሁ። እንግዲህ በስርዓት እናወራ መሰለኝ። እሺ መጽሐፍ ቅዱስ አጠገባለ ሰይድ ማይክን ኦን አድርግና ኮንፊርም አድርገን አለ። አዎ የዮሐንስ ወንጌል ምዕራፍ 20 ላይ ክፈትልን። እሺ ዮሐንስ ወንጌል ምዕራፍ 20 ቁጥር 27 28 እና 29 አንብብልን። 27 28 እና 29 27 እሺ ቁጥር ስንት? ዮሐንስ ወንጌል ምዕራፍ 20 ቁጥር 27 28 29 አንብብልን። እሺ ወደ አማሪክ እናመጣዋለን። ይሄ ታደም ያባታው ነው። ሌላ ቦታ ከፍታል ለመጻፍ። እሺ ትንሽ ታገሳለህ። ማማይ ከፈችለት ወይ ይሄው ማማይ ትክፈትልህ። እኔ ከፍትልሃለሁ ናሽ ችግር የለም ከፍቻለሁ። ዮሐንስ እሺ ቁጥር 27 ነው ያልሽው? 27ን 28ን 29ን አንብብልን። 27 በቻልክ ይኸውልህ አንብብል። እዚህ ላውጣለ የት ላይ አውጪ? አውጪ እሺ ቀጥል። ማቴዎስ ከዮሐንስ እና እሺ አንብቢው። እሺ ከ8 ቀንም በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እጅህንም አምጣና ከጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት ይላል። ማን ቶማስ አለው? አምላክ ይኸውልሽ፣ ጌታና አምላክ ብዙ ሰው ተብሏል። እማክያ ማንን ያለው? ማርያምን ሰው ጌታ ብላለች። የጌትነት የክብር ነው፣ ችግር የለውም። አምላክ ሙሴም አምላክ ተብሏል። ትመጣበታለህ አሁን ስሜኝ፣ ሙሴም አምላክ ተብሏል። የአምላክነቱን ተይው፣ ጌታ ተብሏል። ለኔ ለቃል ቀጥል። ከሱ ጋር አትክልት ጠባቂም ክርስቶስ ኢየሱስ አትክልት ጠባቂ መስሏት እሷ ስልጣን ቀባኝና ይሄንን ሰው ወንድማችን አሁን እዚህ ጋር የተጠየቀው ጥያቄ ምንድነው? ጌታና አምላክ ምን ማለት እንደሆነ እሱን እናሳያለን። ችግር የለውም። ከቁርአንም አንፃር ደግሞ ጌታና አምላክ የተባለው አላህ ደግሞ አምላክነቱን እንደማያሳይም የመሰከርክልን ነው ማለት ነው። አሁን ቶማስ ጌታዬ አምላኬ ብሎ የመለሰው ለማን ነው? አብዲ ብዙ ሰው ይሄ እኮ አያስደንቅሽ? ጌታ ጥያቄ መልስ ብሮ ጥያቄ መልስ ተብሏል። ጴጥሮስ ተብሏል። ጴጥሮስ ራሱ ጌታ ተብሏል። አዳምጥ ቶማስ ጌታዬ አምላኬ ብሎ የመለሰው ለማን ነው? ጌታዬ አምላኬ ብሎ ሲለው ጌታዬ አምላኬ ማለት የክብር እንጂ እኮ የአምልኮ አይደለም። ማንን? ክርስቶስ ኢየሱስን አለው። በቃ ጎበዝ። እንግዲህ ቶማስ ክርስቶስ ኢየሱስን ጌታዬ አምላኬ እንዳለው አመንክ ማለት ነው። አሁን የወንድማችን ደግሞ ቆይ አንዴ ወንድማችን ሙግት ደግሞ ምንድነው? ጌታና አምላክ የተባሉ እኮ በጣም ብዙ ሰዎች አሉ። በጣም ጎበዝ። ኢየሱስ ጌታና አምላክ ስለተባለ ችግር የለም። ዮሴፍም አምላክ ተብሏል፣ አብርሃም ጌታ ተብሏል ነው መጽሐፍ ቅዱሳችን ግን አትደረባ እንዴ። መጽሐፍ ቅዱሳችን ግን እነዚህ ጌታ አምላክ ከተባሉት ሁሉ ይለይና የኢየሱስን ጌትነትና የአብን አምላክነት ነጥሎ የባህሪ አምላክ እንደሆነ ያሳያል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 ጀምሮ ስትመለከቱ ቁጥር 4 ጀምሮ ስትመለከቱ እንዲላል እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር
ማንም አምላክ እንደሌለ እናውቃለን አለ። መቼም ብዙ አማልክትና ብዙ ጌቶች አሉ። አሁን ወንድማችን ሰይድ እከሌ ጌታ ተብሏል፣ እከሌ አምላክ ተብሏል አለ። አዎ እነሱን ቁጠራቸው፣ አሁን እዚህ ጋር አስገባቸው። መቼም ብዙ ጌቶች፣ ብዙ አማልክትና ብዙ ጌቶች የተባሉ አሉ አለ። ኦኬ፣ ነገር ግን አለ በሰማይም ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ አለ። ኦኬ፣ ምንም ቢኖሩ የነሱ ጌትነትና አምላክነት የባህሪ አይደለም። ቁጥር 6 ላይ ምን አለን? ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። አማልክት የተባሉ ምንም ቢኖሩ እውነተኛ አምላክ አንድ አምላክ አለን፣ እርሱ አብ ነው አለና ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን አለ። ኦኬ፣ አንተ አሁን የዘረዘርካቸው ጌቶች አማልክቶች የተባሉ እነሱ አምላክ አይደሉም። ለኛ ግን እኛ ነገር ሁሉ የተፈጠረበት አንድ ጌታ አለን እየተባልን ነው። ነገር ሁሉ በእርሱ የሆነ እየተባለ ማንን? ኢየሱስን ከሁሉ ጌትነቱ የባህሪ እንደሆነ ይነግረናል መጽሐፍ ቅዱስ። ገባ? አሁን ይኸውልሽማ ጥሩ ነው ገብቶኛል በይ። አረዳድሽ ደስ ይላል። በጣም ጎበዝ ነሽ። ደስ የምትይም ሰው ነሽ። በዚሁ ቀጥይ። ደስ የሚል ነገር ነው። መልእክትሽ ሁሉ ጥሩ ነው። መጽሐፍቶቹ ናቸው እናንተ ያጠፋችሁት አንዳችም ነገር የለም። መጽሐፉ ነው የሚለው። መጽሐፉ የሚለው ነገር ሁሉ የመጽሐፉ መምታታት እንጂ አንቺ ትክክል ነሽ። ዮሐንስ ወንጌል ምዕራፍ 8 አዳምጪ መጽሐፉ ችግር እንዳለ ቆይ አዳምጪ መጽሐፉ ችግር እንዳለው አለው። ይኸውልሽ ስሚኝ፣ አሁን ቅድም የምናገረው ነገር ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ነገር ግን አሁን ከእግዚአብሔር ዘንድ የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም፣ እናንተ የአባታችሁ ስራ ታደርጋላችሁ አላቸው። እኛ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። ይኸውልሽ አሁን እዚህ ጋር የሚያሳየው ምንድን ነው? ዮሐንስ 8:40 ላይ ኢየሱስ ዮሐንስ 8:40 ላይ ከሄድክ ዮሐንስ 8:55 ድረስ እንወርዳለን። ድጋሚ ያዋርዳል። ከአብርሃም በፊት እንደነበረ ይናገራል። ወንድማችን ሰይድ ተረጋጋ እባክህ። አሁን ማማ ያለች ነገር በጣም መልካም ባህል ያለች ልክ ናት። እሷ ልክ ናት። እዚህ ጋር ልክ ናት። የእግዚአብሔር የክርስቶስ ኢየሱስ አምላክ መሆኑን ጌታ መሆኑን ብዙ ጣዖታቶች አንዴ ሰማኝ። አሁን ኢንቫይት አድርጌላለሁ። ዝም ብለህ ማይክ ኦን በተደረገ ቁጥር እኩል አታውራ። ስማ አንዴ ቀደም ያቀረበችልን ማስረጃ ሰምተሃል? ጌታ ይሄን ጥቅስ አውጪልኝና አስማሚው ከቅድሙ ጥቅሶች ጋር አስማሚው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ምን አለ ቅድም ካነበብሽው ጥቅሶች ጋር አስማሚያቸው እስቲ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ችግር የለም ወንድማችን። አሁን ምን መሰለ እኛ የኢየሱስን ሰውነት እኮ እናምናለን። ኢየሱስ ሰው የተባለበትን አምላክ የተባለበትንም እመኑ ነው የምንላችሁ። ኦኬ፣ እኛ ሰውም አምላክም ብለን ነው ኢየሱስ ክርስቶስን አምላክም ሰውም ብለን ነው የምናምነው። ኢየሱስ ክርስቶስ እኔ የሰው ልጅ እያለ የሰው ልጅ እያለ ራሱን ይጠራ የለን የአብ ልጅ እያለ ራሱን ይጠራ። በጣም አሪፍ። አሁን ስለ ሰውነቱ ስለ ሰውነቱ ካመንሽልኝ እኔ የምፈልገው በረካ ሆኜ እሱን ነው የፈለኩት። ክርስቶስ ኢየሱስ ሰው ነው ካልሽኝ ተመልሶ እግዚአብሔር ከሆነ ተመልሶ እንደገና ደግሞ ክርስቶስ ኢየሱስ ራሱ ከሶስቱ አማልክት አንዱ ከሆነ ጋዲ ሚውት አድርገው ሰይድ ካሁን በኋላ በቃ የመጨረሻ ጊዜ እንትን እላለሁ። ማማይ እንኳን አንድ ነገር ኮንፊርም እንዲያደርግልኝ ስለፈለኩ ነው። ሰይድ ማይክን ኦን ሳድርግ እባክህ ዝም ብለህ አታውራ። አንድ ነገር ኮንፊርም አድርግልኝና ከዛ በኋላ ትቀጥላለህ። አንድ ነገር ማይክን ኦን አድርጋው እባክህ፣ እንደው አንድከም ሁላችንም ማይክን ኦን አድርጋው። በረካውን አንተ ጥሩ ነው። አሁን ስለ ሰውነት ማናችሁ እንዴ ጌታ ኢየሱስ ሆይ ምንድነው ቀመነው እንዲገባው ብሮስኪ ተረጋጋ እንጂ ይኸውልህ መቃም አይደለም። እድል ውስጥን 2 ደቂቃ እናውራ፣ ችግር የለም። 2 ደቂቃ ብቻ እናንተ 50 አውሩ፣ እኛ 2 ብቻ ስጡን። ቶማስ ጌታችን ኢየሱስን ጌታዬ አምላኬ እንዳለው አንተ እንደዛ ብለህ ትጠራዋለህ? እኔ ብጠራው እኮ ይሄ እኮ ስለ መጥራት አለ መጥራት ጉዳይ አይደለም። እኔ አልጠራውም። ጥራው ክርስቶስ ልጥራው? አዎ ይኸውልህ ክርስቶስ መጽሐፍ ቅዱሳችን የሚለው እናንተ መጽሐፍ ቅዱስ ወይም እኛም መጽሐፍ ቅዱስን እንቀበለዋለን። እናንተ ብቻ አይደለም የምትቀበሉት፣ ስለምንቀበለው ነው መጽሐፍ ቅዱስ ላይ ያለው። ሙዲዛ እንደ በእናትህ አዝግ የሆነ ሰው ጥራው። አብሮ ያለው መንፈስ እኮ ነው የሚተናነቀ መጥራት ነው። ጋዲስቲ ጎንበስ በል፣ የሆነ ነጭ ነገር እየታየኝ ነው። ሽበት ነገር ነው መሰለኝ። አንቺ አረ ፕሮቴስታንቶች እንደው እድሜያችሁን ያርዘመው ኬት ነው እንደው ልክ ማይኩ በበራ ቁጥር እያወራ ነው እነሱ እያወራ። እኔ እንደውም የሆነ ሪከርድ ተደርጎ እኮ የተለቀቀም ነው የሚመስሉ ድምፁ። አረ መድኃኒዓለም። እሺ ማማ የተቀጣያለሽ ልደት ሰላም በለን ብሮስኪ፣ እንኳን ደህና መጣ።
የምር ትዕግስት ይፈታተናሉ እነዚህ ጌታ ሆይ በረካ ይሁንልሽ ይላል ደግሞ ረሰው ተጫውተና በረካ ይሁንልህ እዛው በረካ ይሁንልህ ብሮስኪ በረካን እዛው ያዘው እንዴ ምንድነው ያዝገነ እሺ ለት እየሰማ አይመስልኝም ማማዬ ያልጨረሽው ሐሳብ ካለ እንተ በይውና ለዮብ ምድል ሰጠዋለሁ መድሃን ያለም ድረስ የምር ራሴን አመመኝ ትንሽ አይ ልደት ይቀጥልና መጨረሻ ላይ ቃል በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር የሚለውን ነገር እና ቆይ ዮሐንስ ወንጌል ምዕራፍ 8:58ንም ትሄድበታለህ ጋዲ አንድ ጀለስ ነብያችንም እኮ አዳም ነብይ ሳይሆን በፊት ነብይ እንደሆኑ በሐዲስ ላይ ተናግሯል ነብይ እንዲሆኑ እንደተመረጡ አዳም ነብይ ሳይሆን በፊት ማለት ነው አስበው አዳም ነብይ ሳይሆን በፊት በአላህ ዘንድ እንደተመረጡ ተናግሯል ስለዚህ ኢየሱስ ክርስቶስ እኔ ከአብርሃም በፊት አለው ቢል ምንም አይደለም ብሎ እኔ በጌታ ስም እንዴት እንደሚያስቡኝ ማለት ለሁለት ደቂቃ ጭንቅላታችሁን እንቺ ማማይ ተጠቀሚበት ብለው ቢሰጡኝ እኔ አልተጠቀምም እኔ እናንተን ጭንቅላት ይቅርታ አድርጉልኝ እኔ ከጥላቻ አንፃር አይደለም ማለት ይሄ እንዴት ከዚህ ጋር እኮ ከስልጣን አንፃር ነው ከስልጣን አንፃር ነው እንደዛ ከሆነማ እናንተ እንደምታስቡት ከሆነ ነብያችሁ ከመርየም ቀብጥያ ጋር እንደሚተኛ ከአንተ ነብዩ ሆይ አላህ የፈቀደልህን ሚስቶች አግባ ምናምን የተባሉ ነገሮች ገና ፍጥረታት ሳይፈጠሩ በፊት አላህ ቁጭ ብሎ ጽፏቸዋል እንደናንተ እምነት ከሆነ ማለት ነው ራሱ ክርስቲያንን የሚሉ ነገር ግን ክርስቲያን ያልሆኑ ብዙዎች የተፈለፈሉት ከዛ አንፃር ነው መጽሐፍ ቅዱስን በራሳቸው መንገድ መረዳት ኦኬ ጆባ ዊትነሶችን ኦንሊ ጂሰሶችን ፕሮቴስታንቲዝም ውስጥ ያሉ አንጃ ብዛቶችን ተመልከቱ መጽሐፍ ቅዱስን እግዚአብሔር ቃል ኦኬ እግዚአብሔር ቃል ሐዋርያት ምን ለማለት ፈልገው ነው የጻፉት ኦኬ ጌታ ምን ይያለ ነው የሚለውን ነገር በቤተክርስቲያን መነጽርና በአባቶች መረዳት ምን እንደረዳው አለቀ ከዛ ባለፈ ግን የኪስ ትርጉም እዛው የኪስ ትርጉም ሁሉም ሰው ተከናንቦ ይቀመጣል በቃ እሺ ዮሐንስ ወንጌል ምዕራፍ 8 ላይ ያለው ሐሳብ እንዲህ ይላል የዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 50 ላይ እንደዚህ ብሎ ይናገራል ጌታችን ኢየሱስ እኔ ግን የራሴን ክብር አልፈልግም አስተውሉ አንዴ ማይኩን ኦፍ ላድርግና እንዲህ ይላል ዮሐንስ ወንጌል ምዕራፍ 8 ቁጥር 50 ላይ እኔ ግን የራሴን ክብር አልፈልግም የሚፈልግ የሚፈርድም አለ እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም ቃሌን የሚጠብቅ ቃሌን ያለ በስልጣን ነው የሚናገሩላኩ ቃሌን የሚጠብቅሽ አይሁድ ጋኔን እንዳለባውን አወቅን አብርሃም እንኳን ሞተ ነቢያትም አንተም ኦኬ አብርሃም እንኳን እንግዲህ አብርሃምን እንደምሳሌ አንስተው አይሁዶች አብርሃም አባታችን ነው ይያሉ ቦስት ስለሚያድጉ ስለሚመኩ አብርሃም እንኳን ሞተ ነቢያትም እንደዛው ሞተዋል አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ አሉት ቃሌን የሚጠብቅ ለዘላለም ሞትን አያይም ማለቱ ራሱ እንደምንድነው ይዝ ጋኔን አለበት አንተ እንዴ ራንደም ሰው ሆነ ራንደም ፍጡር ሆነ እንዴት እንደዚህ ትላለህ ያሉት ኦኬ ቁጥር 53 ላይ በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን ነቢያትም ሞቱ ራስን ማንን ታደርጋለህ አሉት ቃሌን የሚጠብቅ ለዘላለም ሞትን አያይም የሚለው ነገር ኦፍ እንዳርጓቸዋል ጌታ ሲናገር እንዴት እንደዛ ትላለህ ጋኔን አለብህ እንዴ አጋንንት ቢኖርብህ ነው እንደዚህ አይነት ንግግር የምትናገረው ለምን በሚናገራቸው ንግግሮች ውስጥ ክርስቶስ ኢየሱስ ዲቪኒቲን ክሌም ያደርግ ስለነበረ ነው ኢየሱስም መለሰ ቁጥር 54 ላይ እኔ ራሴን ባከብር ክብሬ ከንቱ ነው የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው ኦኬ ቀድማማ ስትናገር ነበር ክርስቶስ ኢየሱስ የሰው ልጅ ወደ ምድር የመጣው ሊያገለግል ነው እንጂ ሊገለገል አይደለም ብሎ ተናግሯል የመጣበት ዓላማ ራሱ አለ ራሱን ሃምብል አድርጎ ነው የመጣው ራሱን ሃምብል በማድረግ የሰው ልጅ ማዳን ውስጥ ራሱን ዝቅ አድርጎ በመምጣት ውስጥ ግን አብ ዮሐንስ ወንጌል ምዕራፍ 17 ላይ ትዝ ይላችኋል ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ አባት ሆይ ኦኬ እንደ ሰራው የሰጠኝ ስራ ሰርቼ አንተን አከበርኩ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ አምላክን ማለት እንደዚህ ሊለው የሚችለው ጋይስ ኦኬ ኢየሱስ መለሰ እኔ ራሴን ባከብር ክብሬ ከንቱ ነው የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አላወቃችሁትም ማን አሁን አላወቃችሁትም እኔ ግን አውቀዋለሁ ምን አለ ጌታችን እኔ አውቀዋለሁ እናንተ አላወቃችሁትም እኔ አውቀዋለሁ ማን አምላክን አብን አውቀዋለሁ ማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ እንዳለው ማለት ነው ኦኬ ከአብ በቀር
ወልድን የሚያውቀው የለም ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ወልድ አብን ያውቀዋል ወልድም ከሚገልጥለት በቀር ደግሞ አብን የሚያውቅ የለም ዛሬ አሁን ሰው ሁሉ እየተነሳ አምላካችን እንዲህ ነው አላህ እንዲህ ነው አምላካችን እንዲህ ነው የተባለ የሚነገረው እውነተኛውን አምላክ ወልድ ነው የሚያውቀው ገላጩም ወልድ ነው ስለ እውነተኛው አምላክ ኦኬ ከጌታችን ከኢየሱስ ከሆነ አመታት በኋላ ከ500 ከ600 አመት በኋላ ከዛኛው አምላክ ተልከን የመጣሁት የሚል የሆነ ግለሰብ እኛ አንሰማ መስሚያችን ጥጥ ነው እኔ ግን አውቀዋለሁ ካለ በኋላ አላውቀውም ብል እንደናንተ ሐሰተኛ በሆንኩ ዳሩ ግን አውቀዋለሁ ቃሉንም እጠብቃለሁ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት ታደረገ አየም ደስም አለው ቀኔን አምላክ በስጋ መገለጡን ያይ ዘንድ ይናፍቅ ነበር አብርሃም ኦፍ ኮርስ በብሉይ ኪዳን ከዚህ በፊት ነገረ ድነት ላይ መግቢያ ላይ ስንማማር የነበራችሁ ክርስቲያን ወንድሞችና እህቶች ተዘሚላችሁ ከሆነ ነቢያት በብሉይ ኪዳን አምላክን ሰማያትን ቀደ ወረድ እያለ ይማጸኑት ነበር አብርሃም አባታችሁ ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት 50 ዓመት ራሱ አልሞላም ገና ጎልማሳ ነው አብርሃምን አይተሃልን አሉት ኢየሱስም እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ እንግሊዘኛውን ሄዳችሁ ብትመለከቱ Jesus said to them most assuredly I say to you before Abraham was I am okay I am የሚለው በካፒታል ነው ለሚቀመጠው አንዴ ቆይ ግሪኩንም እዚሁ እንትን ላሳያችሁ አንዴ ይቅርታ በጣም ይቅርታ አንዴ ቆይ John 8 ዮሐንስ 8 ላይ ቁጥር 58 ላይ ያለው ነገር ላሳያችሁ ኤጎይሚ ቀደም ያልኳችሁ I am የሚለው ቃል አለ before Abraham was okay ከአብርሃም በፊት እኔ አለሁ ባይዘው አለሁ ነው ንግግሩን ራሱ ተመልከቱ ነበርኩ አይደለም ወይ እኖራለሁ አይደለም አለሁ ይሄ አለ አይደል ፊት ለፊት ያለ ነገር አለሁ ነው ንግግሩ ራሱ I am እግዚአብሔር አምላክ ሙሴን እንግዲህ I am who I am አይደል I am ብሎ መናገር የሚችል ባይዘው አምላክ ብቻ ነው I am ነበርኩ አይደለም አለሁ አብርሃም ከመወለዱ በፊት እኔ አለሁ which means existence ከዘላለምም የነበረ ነው የሆነ ጊዜ የሚቆምም አይደለም ሲዝ የሆነ ሰዓት ላይ የሚቆምም ነገር አይደለም አለሁ always present ነው ከዛ በኋላ የአይሁድ ሪአክሽን እንመልከት እንግዲህ የመጽሐፉን ባለቤቶች የብሉይ ኪዳን የመጽሐፍቱን ባለቤት የተባሉት ኦኬ ከእግዚአብሔር ሕግን የተቀበሉት እንዴ ክርስቶስ ምን እየተናገረ እንደሆነ ባይዘው ክርስቶስ ኢየሱስ ኮንቨርስ ያደረጋቸው የነበሩ ደግሞ most of the time እሱ ሊገሉት ድንጋይ ያነሱ የነበሩ ዝም ብሎ ተራ ግለሰቦችም አልነበሩ አዋቂዎች መጽሐፍ ታዋቂዎች ነበሩ የሚገርመው ነገር እኮ እሱ ነው ጋይስ ኦኬ ጸሐፍትና ፈሪሳውያን ሊቀ ካህናቱ ናቸው መጽሐፍ ታዋቂ ነበሩ እንደው ዝም ብሎ የሆኑ ግለሰቦች ሰፈር ውስጥ ያሉ ግለሰቦች ጋር አይደለም ክርስቶስ ኮንቨርስ ያደርግ የነበረው ፊት ለፊት ሁላ ይነግራቸው የነበረው ከአብርሃም በፊት እኔ ያለው ይላቸው የነበረው መጽሐፍትን ያውቁ የነበሩ ናቸው ከዛ አብርሃም ሳይወለድ እኔ አለሁ I am እንዴ አሁን ይሄንን ማማይ ቅድም እንዳለችው መሐመድም እኮ እኔ በነብይነት ላይክ መጀመሪያ ላይ ከአዳም በፊት በነብይነት ታስቤ ነበር ኢየሱስም እያለ ያለው ላይክ መጀመሪያ አብርሃም ከመወለዱ በፊት በአምላክ ታስቤ ነበር ከየት አመጣው ይሄንን ትርጉም ወንድሜ ክርስቲያን እንዲህ ነው መጠየቅ ያለበት እንዲህ ብሎ ሲፈታላችሁ ከየት አመጣው ትርጉም ከየት አመጣው እንደዛ ብሎ ይፈታል እንደዛ ብሎ ይፈታ ያስተማሪ ቤተክርስቲያን አባት አለ ከየት አመጣው እዚህ ጥቅስ ላይ ቆመ አብርሃም ሳይወለድም እኮ ነው በአምላክ ሕሊና ታስቤ ነበር ከየት አመጣው እንዴ ጌታችን በጣም ብዙ የመጽሐፍ ቅዱስ ክፍል ላይ እኮ ከአብ ዘንድ እንደመጣ ከሰማይ እንደወረደ ይናገራል እኮ ጋይስ መጽሐፍ ቅዱስ እኮ እዛው ነው መልሰው በመዶሻ የሚመታቸው ባይዘው ስለዚህ ሊወግሩትን ቁጥር 59 ላይ ድንጋይ አነስቱ ስለዚህ ዓለም ሳይፈጠር የሚለው በሐሳብ ደረጃ ኦኬ ወይ ከአብርሃም በፊት ላይክ በሐሳብ ደረጃ ክርስቶስ እንግዲህ እነሱ እንደሚሉት ነብይ ብቻው ነው ስለመምጣቱ ቢሆን የሚያወራው አይሁድ ምን ይያለ እንደነበር ስለገባቸው ሊወግሩት ድንጋይ አነሱ ኢየሱስ ግን ተሰወራቸው ከመቅደስ ሞቶ በመካከላቸው ተላልፎ ሄደ እዚህ ዮሐንስ ወንጌል ምዕራፍ 3 ላይ አንድ ጥቅስ ላንሳና እኔ እዚህ ላይ ላብቃ እንዲህ ይላል የዮሐንስ ወንጌል ምዕራፍ 3 ላይ
ከቁጥር 9 ጀምሮ ላንብብላችሁ ክርስቶስ ኢየሱስ ከየት እንደመጣ ኦኬ በሐሳብ ደረጃ ብቻ ነው አብርሃም ሳይወለድ ነበር ኤግዚስተንስ ነበር ኦፍ ኮርስ ቁጥር 9 ላይ እንደዚህ ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል ሰው ከውሃና ከመንፈስ ካልተወለደ እግዚአብሔር መንግስት አይወርስም ብሎ ይነግረዋል ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለው ኢየሱስ መልሶ እንዲህ አለው አንተ የእስራኤል መምህር ስትሆን ይህን አታውቅምን አለው ኒቆዲሞስ እውነት ከዛ ቁጥር 11 ላይ እንደዚህ ይላል ጌታችን እንዲህ አለ እውነት እውነት እልሃለሁ የምናውቀውን እንናገራለን ያየነውን እንመሰክራለን ምስክራችንንም አትቀበሉትም ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነገራችሁ እንዴት ታምናላችሁ ስለ ሰማያዊ ነገር ቁጥር 3 ላይ እንደዚህ ይላል ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም እርሱም በሰማይ የሚኖር የሰው ልጅ ነው ከየት ከወረደ በቀር ከሰማይ የወረደ ማን ነው ከሰማይ የወረደው የሰው ልጅ ጌታችን ኢየሱስ ነው ባይ ዘ ዌይ እዚህ ጋር ተዋህዶን ሲያሳየን ኦኬ የሥጋን ባህሪ የአምላክነትን ባህሪ ሥጋ ገንዘብ አድርጎት በሰማይ የሚኖር የሰው ልጅ ነው ተብሎ ሲነገር በሰማይም ደግሞ ያከበረው ሥጋ ደግሞ ያስገው ቃል በአባቱ ቀኝ እንደተቀመጠ ሲያሳይ ተዋህዶን ሲያሳይ ግን ምን አለ ጌታችን የሚገርም ነገር ከሰማይ ከወረደ በቀር በሐሳብ ደረጃ ብቻ ነው ጌታችን ኢየሱስ ከሰማይ የወረደው ሐሳቡ ነው ይሄ ላድማጩ እንት ከሰማይ ከወረደው በቀር ወደ ሰማይ ይወጣ የለም ክርስቶስ ኢየሱስ ከሰማይ ነው የመጣው ኦኬ ቃል ከሰማይ ነው የመጣው ቃል ሰማያዊ ነው ስለዚህ አብርሃም ከመወለዱ በፊት እኔ ያለው የሚለውን ተርጓሚ ከፈለጋችሁ ቅዱስ ቄርሎስ የአሌክሳንድሪያው ቅዱስ ቄርሎስ በረከቱ ይደረብንና እሱ በስርዓቱ ዮሐንስ ወንጌል ሙሉን ስላብራራው ገብታችሁ መመልከት ትችላላችሁ ግን ራፍሊ ላንብብላችሁ ኦኬ የቅዱስ ቄርሎስና የቅዱስ ዮሐንስ አፈወርቅን እዚህ ክፍል ላይ ምን ብለው እንደሚፈቱት ላንብብላችሁ እኛ የአባቶችን ትምህርት ነው ወንድሜ ትርጉም ከኪስ እዛው ተከናነበዋል ኦኬ ምን ይላል መሰላችሁ በደንብ አስተውሉ ቅዱስ ቄርሎስ ምን ይላል መሰላችሁ አዎ እሺ for since ቅዱስ ቄርሎስ ነው የሚለው for since ከአብርሃም በፊት ነው ያለው የሚለው for since he found that they understood not yet were able to understand that he is both eternal as being of an eternal father እነርሱ ግን ስላልተረዱት ኦኬ ስላልተረዱት መረዳትም ስላልቻሉ ምን he is both eternal as being of an eternal father ዘላለማዊ ስለሆነ ዘላለማዊ ሆኖ ከአብ ስለተወለደ and that he is incomparably greater than Abraham as being God ከአብርሃም እንደሚበልጥ ምን በመሆኑ as being what God አምላክ እንደመሆኑ ከአብርሃም እንደሚበልጥ he now says openly adding amen in the rank of an oath for confirmation of the things said before Abraham was I am ብሎ ይናገራል and we shall in no wise think that the only begotten is boasting of being before Abraham only ከአብርሃም በፊት ስለመኖሩ ብቻ አይደለም እየተናገረ ያለው ከአብርሃም በፊት በህልውና ደረጃ ስለመኖሩ ብቻ አይደለም ጌታ እየተናገረ ያለው ይላል ክርስቶስ for he is before all time and has his generation most ancient ይላል ከጊዜያት በፊት ሁላ ምን ነበር ከጊዜያት በፊት ነበር ሁሉ በእርሱ ሆነ ጊዜ የሚባል ነገር የተፈጠረ and has his generation most ancient ትውልዱም ጥንት ነው being without beginning in the father ኦኬ ጅማሪ ሳይኖረው ከአብ ጋር የነበረ ነው ኦኬ ስለዚህ ይሄን ቅዱስ ዮሐንስ አፈወርቅ ራሱ ቃል በቃል ምን ይላል ደግሞ do you see how he proved himself to be greater than Abraham ከአብርሃም ምን ያህል እንደሚበልጥ ማሳየት እንደፈለገ ተመለከታለህን እያለ ኦኬ ያስቀምጣል ስለዚህ ማማ ይቀደም ያልሽው ነገር ሐሳቡን መልሼዋለሁ ብዬ አስባለሁ አይደል ማማ ይቀደም የተነሳው አርጊመንት ነው አይደል አንዱ አርጊመንት በትክክል እና ደግሞ አንድ ኡስታዝ በዚሁ ጥቅስ መሰረት ከአብርሃም በፊት እኔ ያለው የሚለው ቃል እኔ የሚለው አምላክነትን የሚያሳይ ከሆነ ዘጸአት 3:14 ጋር እኛ አገናኝተን ያ አምላክ ነው በስጋ ተገልጦ ከአብርሃም በፊት አብርሃም ሳይወለድ እኔ ያለው ብሎ የተናገረው እሱ ነው ይያልን አይደለ ኡስታዙ ደግሞ ምንድነው የሚለው ዘጸአት 3:14 ላይ ኢያሸር ይሄ ብሎ የተናገረው እሱነቱን የገለጸው አካል ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ደግሞ ኢጎ ኤሚ ኦሆን አይደል የሚለው ምናልባት አማርኛውን እንትን ካልኩኝ ማለት ነው ለምንድነው በዛው ቋንቋ ያልተቀመጠው ነው ሐሳባቸው ለምንድነው ማለት ለምን በግሪክ ተቀመጠ ነው ልክ በዕብራይስጡ ለምን አልተቀመጠም
ለምን በግሪኩ ተቀመጠ? ተመሳሳይ ቃል ነበር መገኘት የነበረበት። እኔ የሚለው ደግሞ አመልካቹ አምላክነትን የሚያሳይ ከሆነ ሐዋርያት ሥራ ምዕራፍ 10 ላይ ጴጥሮስ እኔ ነኝ ብሏል። ስለዚህ ጴጥሮስ አምላክ ነው ማለት ነው የሚል ሙግትም አላቸው። አሁን ለመልስ ማማይ ነው ለሚለው ጋር ማለት ነው። ኦኬ እሺ አንዴ ቆይ እንትኑ ሊየው የወርድ ባይ ወርድ ዘጸአት 3:14 ላይ ያለውን ነገር አንዴ ሊየው ባይዘው ይሄ ቀደም መግቢያ ላይ አንድ ያልነው ነገር እንዳይረሳ ጋይስ ቀደም መግቢያ ላይ ያለው ነገር አምላክነት አይአም የሚለው ቃል ላይ ነው እኛ ትኩረት እያደረግን ያለነው ኤጎይም የሚለው የግሪኩ ቃል ቆይ ኢንተርሊኒየሩን ቼክ ላድርገው ዘጸአት 3:14 ላይ ያለውን ነገር ለሚ ቼክ ኢንተርሊኒየሩን ቼክ ላድርገው አንዴ እስከዛ ድረስ ወንድሞች ይቀጥሉ ሁለተኛ ላይ ግን ይሄ ጴጥሮስ እኔ ነኝ ያለው ሁሉ አምላክነት አይደለም ኦኬ ከምን አንፃር ነው አይአም ያለው ማንን አንስቶ ነው ከተባለ አብርሃምን አንስቶ ለምሳሌ እኔ ጋዲሳ እኔ ነኝ ስላልኩ አይአም ስላልኩ አምላክ ነኝ ይያልኩ አይደለም አምላክነት የሚታየው ምንድነው ከንግግርም በላይ በአክሽን ነው የሚለው ነገር አሳይተናል ግን ጌታችን ኢየሱስ አይአም እኔ አለሁ ነው ያለው ኦኬ እኔ አለሁ ከምን ጋር አነጻጽሮ ነው እኔ አለሁ ያለው ከአብርሃም በፊት እኔ አለሁ ነው ያለው ጴጥሮስ እስቲ እንደዛ ብሎ ይናገር ሌላ ሰው ይተናገራል ከአብርሃም በፊት እኔ አለሁ ብሎ ይተናገራል መጽሐፍ ቅዱስ ላይ ማማይ ሜቢ የምናውቀው አዲስ ኪዳን ላይ ከአብርሃም ሊሆን ይችላል ከማንም አለ የለም የጌታችን ኢየሱስ ልዩ የሚያደርገው በዋናነት እዚህ ጋር ከአምላክነቱ ጋር ከዲቪኒቲው ጋር የሚያገናኘው ምንድነው ከተባለ ከአብርሃም በፊት ብሎ ነው ሴንቴንሱን ከአብርሃም በፊት እኔ አለሁ ኦኬ እኔ ነኝ ስላለ ብቻ አይደለም እኔ አለሁ ከማ በፊት ከአብርሃም በፊት በህልውና ደረጃ ከአብርሃም በፊት እንደነበረ ሲያሳይ ነው ያው አባቶችንም ትርጓሜ ደግሞ እንዳየነው ቀጥታ ዲቪኒቲውን አምላክነቱን ኦኬ ከአብርሃም ጋር አብርሃምን በጣም እንደሚበልጠው የአብርሃም አምላክ እንደሆነ ሊያሳይ እንደፈለገ ጋድ እንደሆነ ከጊዜያት በፊት የነበረ መሆኑ ለማሳየት ከአብርሃም በፊት እኔ አለሁ ብሎ ተናገረ አይአም ብሎ ተናገረ ነው መጀመሪያ ላይ ያነሳሹን አንዴ ቆይ ዘጸአት እሱን አንዴ ዘጸአት 3:14 ላይ ያለውን ነገር ቼክ ላድርገውና በኋላ ላይ ያሳብ ሰጥበታለሁ ሜቢ ወንድሞች ልደት ሻለ ዮባ አለ ልደት እንኳን ደህና መጣ ሮስኪ አሁንስ አለ አይ ቲንክ ስልኩ ጋር ያለ አይመስልኝም ይሄ ጀለስ እሺ ዮባ የምትለው ነገር ካለ ድልስተ አሁን የተነሳው ሐሳብ ላይ ከቀደም ጀምሮ ታፈንክ ሶሪ አይ ምናልባት ግን ቀደም የተነሳው ላይ ነው ሐሳብ መስጠት ፈልገው ይሄ ዮሐንስ ወንጌል ላይ አንስቶት ታይቷል አልታየም የሚለው ሐሳብ ላይ ከክርስትና አኳያ ያነሳው ሐሳብ አለ መልሳችሁታልና እቺን አንዷን ሐዲስ ላሳይና ምናልባት ይሄኛው ላይ እንትን የምትሉ ከሆነ እዛ ላይ ሄዱበትና እግዚአብሔር አይታየም ክርስቶስ ታይቷል ስለዚህ አምላክ አይደለም የሚል ነው አርጊመንቱ የቀደም የነበረውና እሷን ልቀጥላት ከሐዲስና ከቁርአኑ አኳያ ምናልባት እሺ ሜቢ እሱ ላይ እንትን ከማለት በፊት ዋናው ሐሳቡ ምን እንደሆነ 30 ሰከንድ ወስጄ ሊድበት ከክርስቲያኑ አንፃር አይ እሱን ጨርሰና ከዛ ወደዚህኛው እሺ ጋይስ ማወቅ ያለባችሁ ነገር ከምን አንፃር ነው ቃላቶች የምንጠቀማቸው የተጻፉት የሚለው ነገር የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው የለም አንድ እንኳን የለም በአባቱ ቅፍ ያለ አንድ ልጁ እርሱ ሰረቀው ከተባለ ከእውቀት አንፃር ኦኬ እንጂ እግዚአብሔርን እንዲህ ከማየት አለማየት አንፃር አይደለም ከእውቀት አንፃር ነው ለምን ከእውቀት አንፃር እንደሆነ ምናውቀው እዛው ጋር እኮ ይናገራል በቅፉ ያለ አንድ ልጅ እርሱ ምን አለው ተረከው እግዚአብሔርን በቃ ቀደም እኮ ዮሐንስ ወንጌል ምዕራፍ 8 ነው አንስተናል ነበር እናንተ አታውቁትም እኔ ግን አውቀዋለሁ ያወቀው እርሱ ምን አደረገልን ተረከልን ለምን ስለ እግዚአብሔር ፉል ኖሌጅ ማንም አልነበረው ያ ልጁ በአባቱ ቅፍ የነበረ አንድ ልጁ እርሱ መጥቶ ሲተረክልን ነው ስለ እግዚአብሔር ያገኘነውን ዕውቀት ራሱ ያወቅነው ስለዚህ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም ሲባል እንደው ፊዚካል ከማየት አንፃር ሳይሆን ከዕውቀት አንፃር አንድስ እግዚአብሔርን ያየው አንድ እንኳን የለም ሲባል ስለ እግዚአብሔር ሰው ኖሌጅ አልነበረውም ነው በቃ ኦኬ ስለ አምላክ ዕውቀት አልነበረውም ሰው ስለ አምላክ ሰው ዕውቀት የኖረው ስለ አብ ስፔሲፊካሊ ስለ አብ ነው እዚህ ጋር እግዚአብሔር ይያለ ያለው ስለ አብ ሰው ኖሌጅ የኖረው ዕውቀት የኖረው ማን ነው በአባቱ ቅፍ የነበረ የማይታይ አምላክ ምሳሌ የነበረው እርሱ ጌታችን ኢየሱስ መጥቶ ተረከልን ኦኬ ስለዚህ ከምን አንፃር ነው ቁጥር 18 ምን እንመለከተው ከዕውቀት አንፃር ይሄን ነገር ሊሰመርበት ይገባል ቀደም ማቴዎስ 11 ላይም
አብን የሚያውቀው የለም ከወልድ በቀር አብን የሚያውቀው የለም ወልድም ሊገልጥለት ከሚፈቅድ በቀር ይላል መጽሐፉ ሲናገር። ኦኬ ከወልድ በቀር ወልድም ሊገልጥለት ከሚፈቅድ በቀር ስለዚህ የሚገለጥ ነገር ስለ ኖሌጅ ነው። ኦኬ ማወቅ ማየት የሚባሉ ነገሮች ምንድነው ከእውቀት አንፃር እንጂ እግዚአብሔር አምላክማ በመለኮቱ ማንም አይቶት አያውቅም። ማንም በመለኮት ኦኬ ማንም ሊያየውም አይችልም። ይሄን ነገር ማሰብ አለበት። ከማየት አንፃር ከሆነ እኮ ጌታችን ኢየሱስ ክርስቶስ ራሱ እኮ ማቴዎስ 18 ላይ ተናግሯል ጋይስ። አሁን እንደው የማየት ጉዳይ ከሆነ ቃላትን ማየት የሚለው ነገር ከምን አንፃር መጽሐፍ ቅዱስ ጥንቃቄ ይፈልጋል ምንለው ለዚህ ነው። ማቴዎስ 18 ላይ እንዲህ ብሎ ተናግሯል ጌታችን ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። ምን አለ አሁን መጽሐፍ ቅዱስ ሰጋጨ እንበል እንደ ሙስሊሞች ራሱ ጌታችን ምን አለ ከነዚህ ህፃናቶች ማቴዎስ 18 ላይ ከነዚህ ከታናናሾች አንዱን እንዳትንቁ ተጠንቀቁ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። እዚህ ጋር ጌታ ምን አለ በሰማያት የአባቴን ፊት ያያሉ ማን መላእክት። ዮሐንስ ደግሞ ምን ይላል እግዚአብሔርን ያየው አንድ እንኳን የለም። ጌታ ምን ይላል በሰማያት እዛ ጋር ያለው ከእውቀት አንፃር እዚህ ጋር ያለውስ በሰማያት የአባቴን ፊት ያያሉ ማለት ከምን አንፃር ቅሬታን ከማቅረብ ለምን መላእክቶቻቸው ስለሆኑ ለነዚህ ለታናናሾቹ አለ አይደል ከነዚህ ከታናናሾቻቸው አንዱን እንዳትንቁ ተጠንቀቁ ነው። ሁሉም ታናናሾች የሚባሉት ወይ እግዚአብሔር ልጆች የሚባሉት አገልጋዮች የሚባሉት ምን ጠባቂ አሏቸው። ከዛ ጌታ ምን አለ መላእክቶቻቸው በሰማያት የነዛ ጠባቂዎች መላእክቶቻቸው የአባቴን ፊት ያያሉ ማለት በአብ ፊት ይቆማሉ ነው። ለምን ስለነሱ ሊጸልዩ። ኦኬ አሁን እዚህ ጋር በሰማያት የአባቴን ፊት ያያሉ ሲባል አብን ቆሞ እንዲህ ያዩታል እንደማለት አይደለም። ኦኬ አይደለም በሰማያት የአባቴን ፊት ያያሉ ሲባል ኮንቴክስቱ ራሱ ቁጥር 10ን ስትመለከቱ ኮንቴክስቱን ትረዱታላችሁ በቀላሉ። ህፃናት አሉ ህፃናቶቹን እንዳትንቁ ተጠንቀቁ ለምን መላእክቶቻቸው በሰማያት የማንም የአባቴን ፊት ያያሉ። ፊት ማየት ፊት መጽናት የደጅ መጽናት እንደሚባለው አለ አይደል ለምን ስለነዛ ህፃናት ስለሚጸልዩ ተጠንቀቁ። ከዛ አንፃር ነው የምንመለከተውና መጽሐፍ ቅዱስ ላይ ለዛ መጽሐፍ ቅዱስ ጥንቃቄ ይፈልጋል። እንደው ዝም ብለን እንደመሰለን የሆነ ኡስታዝ እየተነሳ የራሱን ትርጓሜ እንደሚሰጠው አሜን ብለን አንቀበል። ኦኬ ኡስታዝ የተባለው በምክንያት ነው ክርስቲያን ስላልሆነ ነው ኡስታዝ የተባለው። ኦኬ ስለዚህ ተርጓሚ የሚባል ነገር አለ መጽሐፍ ቅዱስ ላይ ኮንቴክስት አለ። መጽሐፍ ቅዱስን መጀመሪያ ማንበብ ኮንቴክስት ማተርስ ቴክስት ሳይሆን ቴክስት ዊዛውት ኮንቴክስት እንደሚባለው ቴክስት ብቻ ሳይሆን ጽሁፉን ብቻ ሳይሆን ኮንቴክስቱ ሐሳቡን ለማለት ነው የሚለው ነገር መረዳት። ከዛ ባለፈ ወደ አባቶች ተርጓሚ እንመጣለን። ኦኬ መጽሐፍ ቅዱሱ በግልጽ ራሱን የሚያብራራባቸው ቦታዎች አሉ በዛው ልክ ደግሞ ተርጓሚ የሚያስፈልጋቸው ቦታዎች አሉና ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው እንኳን ሲባል ከእውቀት አንፃር ነው። ኦኬ በእውቀት ደረጃ ስለ እግዚአብሔር የነበረን ዕውቀት በጣም ሚር ዕውቀት ነበረን ያነሰ ዕውቀት ነበረን። ስለዚህ አንድ በአባቱ ቅፍ ያለ አንድ ልጅ እርሱ ምን አደረገልን ተረከልን ነገረን ስለ እግዚአብሔር ስለ አብ ነገረን ዛሲት እና ከዚህ አንፃር ነው የምናየው። ዮባዬ መቀጠል ይችላል። ይቅርታ ረዘምኩት። እሺ ጋዲ አክቹአሊ አንድ ሐሳብ ብቻ ነው ማነሳው ቅድም ስላነሳው ልጁ ክርስትና ላይ ስለነካ ለዛ ነው አንደኛ ዮሐንስ ወንጌል ሲያስቀምጥ መናገርም አይጣበቅበትም እኮ ነበር አይደለ እግዚአብሔር አይታየም በቅፍ ያለው አንድ ልጁ ተረከው ለምን ይላል። ኦኬ ለምን አገናኘው? ምክንያቱም ክርስቶስ በስጋ መምጣቱን ከላይ ስለተናገረ ያንንም ከማሳየት አኳያ ተናግሯል። ምንም ሩቅ መሄድ ሳያስፈልግ ማለት ነውና ቃሉት ያሰማልን ጋዲ ግን ቁርአን ላይ ምን ብሎ ያስቀምጣል እዚህ ሱራ 42 ላይ ተመልከት አይኖች አያገኙትም አያዩትም ብሎ ይናገራል። ምን ብሎ ይናገራል? አይኖች አያገኙትም አያዩትም። ማንን ነው የሚናገረው? አላህን ነው። ምን ብሎ ተናገረ? እርሱም አይኖችን ያያል ይላል። ኦኬ እሱ ግን አይኖች አያገኙትም አያዩትም ብሎ ያስቀምጠው በቅንፍ ነው። አያገኙትም ሲል አይን አያየውም ነው አላህን። ኦኬ እርሱም አይኖቹን ያያል ይላል። ኦኬ እሱ ያያል እንጂ እሱን ማንንም አያየውም። አይኖችን አያገኙትም አያዩትም ብሎ አስቀመጠ። ሉክ ሱራ 68 42 ላይ አንዴ ቅድም ባመጣው መስፈርት መሰረት ሊትራሊ የልጁ ንግግር ምንድነው? ያው ከታየ አልታየም ብሏል አምላክ። ከታየ የታየው አካል አምላክ አይደለም ነው ባጭሩ ሲናገር የነበረው። ይሄንን ከቁርአን ማምጣት ትችላለን ወይ ስንል አሁን ያየነው ክፍል ላይ አላህን ማንንም አያየውም ብሎ ተናገረ። አይኖች አያዩትም ብሎ ተናገረ። ሱራ 68 42 ላይ ተመልከቱ።
ባት በሚገለጥበት ከሃዲዎችም ወደ መስገድ በሚጠሩበትና የማይችሉበትን ቀን አስታውስ ይላል። ባት በሚገለጥበትና ከሃዲዎች ወደ መስገድ በሚጠሩበት የማን ባት ነው የሚገለጠው የሚለውን ስናይ ያላህ ነው። ሊትራሊ ያላህ ነው። ስለዚህ አላህ ይገለጣል፣ ባቱን ይገልጣል። ባት መግለጥ ግን ምን ማለት ነው? ምን እያለን ነው የሚለውን ደግሞ ስናይ ሐዲስ ላይ ይሄንን ያስቀምጣል። እቺን ፖይንቱን ቻላንሳና ለሌሎች እድል ሰጣለሁ እኔም ስለምወጣ ሳሂህ አልቡኻሪ 7439 ላይ ተመልከቱ። ሳሂህ አልቡኻሪ 7439 ላይ ይሄንን ሐሳብ ያስቀምጣል። 7439 ላይ ኦኬ እንደዚህ አድርገውና ሪፈረንሱን ማያዝ ትችላላችሁ። ሳሂህ አልቡኻሪ 7439 ላይ ሱራ 6842 ላይ ባት በሚገለጥበትና ከሃዲዎች ወደ መስገድ በሚጠሩበት አለ። ኦኬ ሌላኛው የመጀመሪያ የነው ክፍል ላይ ደግሞ አይኖች አያዩትም። ኦኬ አይኖች አያዩትም ብሎ ተናግሯል። በኋላ ላይ ደግሞ ባት በሚገለጥበት ቀን ብሎ ተናገረ። ባት በሚገለጥበት ቀን ማለት ናሪት አቡ አልቁድሪ ነው ናሪት ያደረገው። ምን ብሎ ተናገረ? we said oh Allah's messenger prophet or fan shall we see our lord on the day of resurrection ብሎ ጠየቁ። ኦኬ ጌታችንን እናየዋለን ወይ በትንሳኤ ቀን ጌታችንን እናየዋለን ወይ ብሎ ጠየቀ። he said do you have any difficulty in seeing the sun and the moon when the sky is clear አለ። ኦኬ ሰማዩ ግልጽ በሆነበት ጊዜ እነዚህን ለማየት እንደው የሚያዳግታችሁ ነገር አለ ወይ ነው በቃ ባጭሩ። ኦኬ we said no ለምን ሰማዩ ግልጽ ከሆነ እንዴት ላይታየን ይችላል? ይታየናል፣ ግልጽ ነው አሉ። ኦኬ no አሉ። he said so you will have no difficulty in seeing your lord on that day ብሎ ተናገረ። ተመልከቱ በዛን ቀን ጌታችሁን ለማየት ምንም አይነት ዲፊካልቲ የለውም። so you will have no difficulty in seeing your lord on that day በዛን ጊዜ አምላካችሁን ከማየት የሚከለክላችሁ ምንም አይነት ነገር የለም። ኦኬ as you have no difficulty in seeing the sun and the moon ከላይ በተቀመጠው መሰረት ማለት ነው። in a clear sky በክሊር ስካይ ውስጥ ፀሐይንና ጨረቃን ከማየት ምንም አይነት እንከን እንዳላገጠማችሁ ሁሉ ልክ እንደዛ ሁሉ አላህን ለማየት በዛን ቀን አላህን ለማየት ምንም አያጋጥማችሁም ብሎ ተናገረ። ዞሮ ዞሮ ይታያል ነው። ኦኬ ቁርአኑም እንደሚያስቀምጠው በሱራ 68:42 አላህ ባቱን ይገልጣል። ባቱ ደግሞ የሱ አካል ነው። አላህ ይታያል ነው ሐሳቡ። እንዴት ነው የሚታየው? እዚህ ጋር ያንን ክፍል ሲያስቀምጥ the prophet then said somebody will then announce let every nation follow what they used to worship የሚከተሉትን ሁሉም ይሰበሰባሉ። ከዛ በኋላ እነሱ የሚያመልኩትን ነገር ይከተላሉ። ኦኬ so the companions of the course will go with the cross and the idolaters will go with their idols ብሎ ያስቀምጣል። ጣዖት አምላኪያንም ጣዖት የሚያመልኩትን ይከተላሉ፣ ሁሉም የሚያመልኩትን ብቻ ይከተላሉ ማለት ነው። ሁሉንም ጂውሾች ይጠይቃሉ። አዲሱ ረጅም ስለሆነ አለፍ ልበል። ጂውሾች ይጠይቃሉ። የሚያምኑትን ማያምኑትንም ሁሉንም ይጠይቃል። ሁሉንም የሚያመልኩትን ሁሉ ይጠይቃሉ። የሚያመልኩትን ተከትለው ይሄዳሉ። ኦኬ ሶ እዚህ ጋር ምን ብሎ ያስቀምጣል? then it will be said to the Jews what did you use to worship ብሎ ያስቀምጣል። ምንድነው የምታመልኩት? ኦኬ የምታመልኩት ማንን ነው? ምንድነው የምታመልኩት ተብሎ ይጠይቃሉ። they will reply we used to worship Ezra the son of Allah ብሎ ይናገራሉ። ልብ በሉ የአላህን ልጅ እዝራን ነው የምናመልከው ብሎ ይናገራሉ ጂውሾች። ኦኬ ይሄ አሁን ለጂውሾች የሚያስቅ ትርክት ነው፣ ተረት ነው። ይሄንን ብንነግራቸው እንደው ከት ብሎ የሚስቁበት ክፍል ነው። በሱራ 9:30 ላይ የሚያስቀምጠው ሐሳብ ስለሆነ ኦኬ ኡዘይርን የአላህ ልጅ ብለው ያመልኩታል ነው ሐሳቡ። ስለዚህ ማን ነው የምታመልኩት ተብለው ሲጠየቁ እነሱ ምን ብለው ይመልሳሉ? እዝራ the son of Allah ሆነውን ብሎ ይናገራሉ። ከዛ it will be said to them you are liars እናንተ ውሸታሞች ናችሁ። for Allah has neither a wife nor a son ሚስትም ልጅም አልያዘም ብሎ ይናገራል ማለት ነው። ልክ እንደዚህ ሁሉ ይወርድና ክርስቲያኖችም ይጠይቃሉ። ክርስቲያኖችም ሲጠየቁ we used to worship Messiah ብሎ ይናገራሉ። ሶ ክርስቲያኖችም ልክ እንደዚሁ ውሸታም ናችሁ ይባላሉ። ከዛ በኋላ ግን የሚያምኑት ኦኬ የሚያምኑትም ማያምኑትም ወይ ደግሞ አላህን ፎሎ የሚያደርጉት ሰዎች ይጠየቃሉ። ምን ብለው ይናገራሉ? and now we are waiting for our lord then the almighty will come on them in a shape other than the one which they saw the first time ከሚያውቁት አካል እንግዲህ የት እንዳዩት አናውቅም።
ኦፍ ኮርስ በሌላ ሐዲስ ላይ መሐመድ አላህን ፍሪዝ ያለው ወጣት ሰው ሆኖ እንዳየው የሚናገር ሐዲስ አለ። ኦኬ እሱ ሊሆን ይችላል። ግን እዚህ ጋር ምን ብሎ ያስቀምጣል? ከዚህ በፊት ባልተገለጠላቸው ቅርጽ ሙስሊም እንደሚያስቀምጠው እዚህ ላይም ሳሂህ ሙስሊም ላይም እንደሚያስቀምጠው እዚህም ላይ እንደሚናገረው ምን ብሎ ይናገራል? ከዚህ በፊት ባልተገለጠላቸው ወይ ደግሞ ባላዩት ቅርጽ ከዛ በተለየ መልኩ ይመጣባቸዋል ይላል። አላህ ማለት ነው። and he will say I am your lord ጌታችሁ ነኝ ብሎ ይናገራል። ተመልከቱ፣ ይመጣና በሌላ ቅርጽ ይመጣባቸውና አላህ I am your lord ብሎ ይናገራል። ጌታችሁ ነኝ ብሎ ይነግራቸዋል። and they will say you are not our lord and none will speak በቃ አንተ አምላካችን አይደለም ብሎ ይናገራል። እንደውም ካንተ እንጠበቃለን ብሎ ይናገራል። ኦኬ ከዛ to him then put the prophets and then will be said to them do you know any sign by which you can recognize him አላህን ሪኮግናይዝ የምታደርጉት እሱን ሪኮግናይዝ የምታደርጉበት ምልክት አላችሁ ወይ ይባላል። እነዚህ አማኞቹ ማለት ነው። አላህን ሪኮግናይዝ የምታደርጉበት ወይ ደግሞ አላህን የምትለዩበት ነገር አላችሁ ወይ ይባላሉ። ልብ በሉ እነዚህ አማኞች አላህ ይመጣል። አላህ በምድር ይመጣው እነሱ በማያውቁት ሼፕ ኦኬ come to them in a shape other than one who which they saw the first time መጀመሪያ ካዩት በሌላ ቅርጽ ሆኖ ነው የሚመጣባቸው። ያኔ ምን ይላሉ? አንተ ጌታችን አይደለም ካንተ ነው በአላህ እንጠብቃለን ብለው ይናገራሉ። ከዛ መሐመድ ምን ብሎ ይጠይቃቸዋል? ፕሮፌት ኦርፋን ምን ብሎ ይጠይቃቸዋል? የምታውቁበት እሱን ሪኮግናይዝ የምታደርጉበት ምልክት አለ ወይ ብሎ ይጠይቃቸዋል። they will say the shin look the shin ብሎ ይመልሳል። the shin ባቱ ብሎ ይመልሳሉ። ሱራ 68 42 ላይ ምን ተባብለን ነበረ? ሱራ 68 42 ላይ ባት በሚገለጥበት ተመልከቱ። ባት በሚገለጥበትና ካህዶች ወደ መስገድም የሚጠሩበትን የማይችሉበት ቀን አስታውስ ይላል። ኦኬ ባት በሚገለጥበት አሁን እነሱ ምን አሉ? የመጀመሪያው ሲገለጥላቸው እንደውም እኛ አንተ ጌታችን አይደለህም ብለው መለሱት። ራሱ ነው በሌላ ፎርም የተገለጠላቸው። በሁለተኛው ምን ብሎ ይጠይቃል መሐመድ? እሱን ሪኮግናይዝ የምታደርጉበት ነገር አለ ወይ ሲላቸው ባቱ ይላሉ። ኦኬ and so Allah will then uncover his shame whereupon every believer will prostrate before him and there will be remain those who used to prostrate before him ብሎ ያስቀምጣል። ከዚህ በኋላ ያብራራው ይሄዳል ማለት ነው። አላህ ባቱን ይገልጣል። ኦኬ አላህ ባቱን ከገለጠ በኋላ ሁሉም ወደ እርሱ ይሰግዳሉ፣ በሱ ፊት ይሰግዳሉ ማለት ነው። ኦኬ በምንድነው ሪኮግናይዝ የምታደርጉት ሲባሉ በባቱ አሉ። ባቱን አላህ ይገልጣል፣ ከዛ ያውቁታል፣ ጌታችን ነህ ይሉታል፣ ከዛ በኋላ ከሱ ስር ይሰግዳሉ ይላል። አሁን ይሄ ምንድነው? አላህ በመጀመሪያ ባየነው የቁርአን አንቀጽ መሰረት አላህ አይታይም ወይ ደግሞ አይኖች ሁሉ አያዩትም ብሎ አስቀምጧል። ኦኬ ሱራ 68 42 ስንመጣ ደግሞ ባት በሚገለጥበት ቀን ብሎ ተናገረ። ባት የሚገለጥበትን ደግሞ ብለን ስንመጣ አላህ በተለያየ በሁለት አካል ይመጣና አንደኛውን አላቀም ይሉታል፣ በሁለተኛው ባቱን ሲገልጥ ግን ያዩታል ማለት ነው። አላህ ይታያል። አላህ ይታያል ማለት እነሱ በሚያመጡት መስፈርት መሰረት አላህ አምላክ አይደለም ማለት ነው። ኦኬ ተመሳሳይ ነገር ስላመጡ ቀደም ክርስቲያናው ላይ በደንብ ስለተመለሰ መጽሐፍ ቅዱስ ላይ ሲናገር ማንንም ያየው አንዳች እሱ እንኳን ያየው የለም ብሎ ተናገረ አይደለ? ኦኬ እነሱ በራእይም ቢሆን ወይ ደግሞ አምላክ በፈቀደው መልኩ ለነቢያት ሲገለጥ እናውቃለን። ኦኬ ከክብሩ አኳያ ግን ማንንም ያየው አይደለም ብሎ ተናገረ። ያንን ተናገረ። ጋዲሳ በደንብ አድርጎ ሰላበራራው ማማዬም አብራርተዋለች። እሱም መስፈርት ተጠቅመው እንደዛ ካሉ ይሄው እዚህ ጋር ደግሞ አላህ ይታያል ብሎ ይናገራል። እንደገናም ደግሞ አይኖች ያዩትን ብሎ ደግሞ ተናግሯል። ስለዚህ ስለታየ አምላክ አይደለም ወደሚል ልንሄድ ነው ማለት ነው። ሊትራሊ እንደዛ ሰዎችን ለማንሳት ነው። ጋዲ ሶሪ አራዮባ እናመሰግናለን። ብሮስኪ ቃሎት ያሰማልን፣ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። በጣም ጥሩ ማብራሪያ ነው የሰጠው። ያስፈልጋል ይሄ ደብል ኮምፓሪዝን የኮምፓራቲቭ ነገር ያስፈልጋል። ክርስቲያኖች እንዲህ ነው የሚያምኑት ኦር እንዲህ ነው ሲባል አት ሴም ታይም ደግሞ እስልምናው ላይ ያለው ነገርም በስርዓት አት ሴም ታይም ኦኬ መነካት አለበት።